እዚህ ያስኩት ሩም አለ። እሱም በአበባሽ ቆጥቁጠን እንጠብቃቸዋለን። አልገባኝም። እንዴት ነው አደይና ዴቭ? ከዛ እኔ አደይን እዚህ ሩም ውስጥ አስገባታለሁኝ። አንቺ ደግሞ ለዶክተሩ እዚህ ነው ከኛ አጠገብ ያለው ደግሞ ከዶክተር ጋር ይኸውልሽ፣ ምናልባት ተምታቶብሽ እንዲሆን ማለት አይንሽ እንዲሆን። ይሄንን ያህል አረጀሽ እያልከኝ አይደለም መቼም። እራሷ ናት፣ አይቻታለሁ እዛ። ማሚ አደይ አታደርገውም። ካላመንክ ሄደህ ማየት ትችላለህ። አሁን ሂጂ ስትባይና ማትሄጂ ከሆነ ከልጄ ህይወት ማትወጪ ከሆነ የመጨረሻው ውሳኔ ይሄ ይሆናል አደይ። እኔ ሳልፍ ሴትዮ ነገር ያደረገችው ይመስሉኝ ነበር። አደይ የምናወራው ስለ ዴቭና ስለ አደይ ነው። ወይ አልሰማሽም? ለካ ካሁን በኋላ አደይ የምትባል ልጅ የለችም። ስለሱ አይደለም እያወራን ያለ ነው። ዴቭ ንገራት እንጂ። ዴቭ ታለሚ ከአቅሜ በላይ ማሚን ደግሞ ላሸንፋት አልቻልኩም። እና እቺ ልጅ ላገባት ነው እያልከኝ ነው ዴቭ? አውታል ላገባት። ይኸውልህ እንደዛ ካደረግ ሰላም ቤተሰብ፣ ደግሞ በቀጣይ ክፍል በአደይ ድራማ መጥቼላችኋለሁ። የዴቭ እናት ግን ክፋት በዚህ ልክ ግን እናት ለልጇ በዚህ ልክ ክፉ ትሆናለች? ብቻ አላቅም። ማለት ማመን ይከብዳል እንዲህ አይነት ነገር። ማለት እናት ለልጇ ጥሩና መልካምን ነገር የሚሆነው ነው የምታስበው። ግን ማለት አለ አይደለ? ግን በትዳር ውስጥ ጣልቃ ገብነት ማለት አንድ ሰው የወደደውን ያፈቀረውን ሲያገባ ነው አይደለ ደስታ የሚሰማው። አንዳንዴ የልጅን ደስታ ነው መስማት ያለብን፣ የራሳችንን ነው ማዳመጥ ያለብን። እና ለማንኛውም የዴቭ እናት በጣም ከባድ ናት። ላይክ በቃ መጥፎ ሴት የምትባል ነች። እና ያው አደይን ከዶክተሩ ጋር ከዛ እሷ ደግሞ ለምፈልገው ልጅ መዳር ነው የምትፈልገው። እናንተ ብትሆኑ ምን ታደርጋላችሁ? የትኛውም ወጣት ሲሆን በራሱ ምርጫ ነው። ድሮ በእናቶቻችን የቀረ ነገር ነው ይሄ በቤተሰብ ምናምን። እና እዚህ ጋር አደይና ዶክተር እየተቃቅፈው እያለ ዴቭ መጣ ማለት ነው። ይሄ ሁሉ ሴራ የማን ይመስላችኋል? መቼ የሚሆነው የዴቭ እናት ነው። እና የዛሬው ክፍል ይሄንን ይመስላል። ህይወት እንደዚህ ነው ማለት የሰው ልጅ በማንነቱ አይደለም ባይዘ እንትን የሚለውና የፍቅር እናት በጣም ነው ደስ የምትለኝ። ለሰው ያላት ክብር በጣም አስተዋይ ሴት ነች። እና የሰው ልጅ መሆን ያለበት እንደዛ ነው። ለምን ዛሬ ሰራተኛ የሆነ ዛሬ ዝቅ ያለ ሰው ነገ ላይ ደግሞ የተሻለ ደረጃ ይደርሳል። አንዳንዴ ሰውን ባገኘነው መስፈር ጥሩ አይደለም። ነገ የተሻለ ሰው ነው የሚሆነው። ትልቅ ደረጃ ደርሶ እኛንም ሊያስደምመን ይችላል። እኛ ያለው ዝቅ ይልና የሌለው ከፍ ይልና ያኔ ደግሞ መተዛዘብ ይሆናል። ሶ እኔ እንደዛ ነው የተረዳሁት በዴቭ እናት። እሷ አሁን የተሻለ ደረጃ ስለደረሰች ትልቅ ደረጃ ስለደረሰች እና ልጁ ደግሞ ዝቅ ብሎ የቤት ሰራተኛ የነበረችው ሴት እንዲያገባ አፈልግም ማለት ነው። ይሄ ደግሞ የማይሆን ነገር ነው። ፍቅር ይቀድማል። ነገ ላይ ሰርተው ይለወጣል የሰው ልጅ ማለት ነው። እና እንደምትወዱት ተስፋ አለኝ ቤተሰቦቼ። በጣም ወዳችኋለሁ። እንዴት ይሆን አደይ መጨረሻ ምን ይሆናል? በጣም ነው ናፈቀኝ። የሰው ልጅ ግን የተፈተነ ፍቅር ባይዘው የጥሩ ነገር ይወጣዋል። እንደዛ የሚባል ነገር አለው አይደለ? ባይዘው ሰው ካፈቀረው ከወደደው ጋር አብሮ ሲኖር ነው ሁሉን ነገር የሚያጣጥመው። ከማያፈቅሩት ጋር በኖር ማለት የማይሞቅ ድንጋይ አቅፎ መተኛት እንደማለት እኮ ነው። በቃ ምንም የሌለው እና እንደዛ ነው የሚሆንበት። አሁን ዶክተርን ባይዘው እዚህ ጋር በጣም ተመችቶኛል። በጣም ወድጄዋለሁ። አደይን ቢያፈቅራትም ቢወዳትም ይህንን አጋጣሚ ተጠቅሞ እጁ ላይ ለማስገባት አልሞከረም። በጣም የወደድኩለት ነገር ቢኖር ማለት ነው አንዳንዴ ሰው የሆነ በደካማ ጎኑ ገብቶ ነው አይደለ? በስስ ጎን የሚባለው ነገር አለ። እንደዛ ገብቶ ነው የሚያጠምደው ሰውን። እሱ ግን ያንን አልተጠቀመም። እና ይመቻችሁ ጋይስ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ። ወዳችኋለሁ።